ስለ መልካም ምግባራቸውና ተጋድላቸው መልአክ መጥቶ ያመሰገናቸው ምግባቸውን ቆራዎች ያመጡላቸው ቅዳሜና እሁድ ብቻ ይመገቡ የነበሩት የደብረ ሲያቱ አቡነ ኤልያስ ረፍታቸው ነው። ማኅሌተ ጽጌን የደረሱት የደብረ ሐንታው አቡነ ገብረ ማርያም አጽማቸው ከደብረ ሊባኖስ ገዳም ወደ ደብረ ሐንታ የፈለሰበት ዕለት ነው። እንዲሁም ደግሞ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከከበረች የልደቱ ዕለት ከ40 ቀናት በኋላ ወደ ቤተ መቅደስ የገባበትም ዕለት ነው። ጌታችን በ40 ቀን ወደ ቤተ መቅደስ ሲገባ ስለ እርሱ ትንቢት የተናገረችው ነቢይት ሐና ዕረፍቷ ነው። በተጨማሪ ዕለቱ ልደተ ስምዖን አረጋዊ ይባላል። እንዲሁም ከነገስታት ወገን የነበረች ቢሆንም ዓለምን ንቃ ዋሻ ውስጥ ገብታ 11 ዓመት በታላቅ ተጋድሎ ስትኖር ምግቧን የሰማይ ወፎች ያመጡላት የነበረችው ቅድስት ዓመተ ክርስቶስም ዕረፍቷ ነው። እንዲሁም ቅባትና ጸጋ የሚባለውን ርዝራዥ ምንፍቅና በብዙ ሰማዕትነት ከሀገራችን ኢትዮጵያ ያጠፉት የሐይቁ አቡነ ብስጣውሮስ ፍልሰታ አጽማቸው የተከናወነበት በዚህችው ዕለት ነው። የካቲት 8 የሚከበሩ ቅዱሳንን እንመለከታለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የዩቲዩብ ተከታታይ ቤተሰቦቼ በያላችሁበት የሰዓት አቆጣጠር እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን ላይክ በማድረግ ጀምሩት። ወደ ቅዱሳኑ ታሪክ እንለፍ። ቅባትና ጸጋን ታግለው ወደ አጠፉት ወደ አቡነ ብስጣውሮስ ታሪክ እንለፍ። ይሄውም ሰይጣን ለመጀመሪያ ጊዜ ለጳውሎስ ሳምሳጢ ያስተማራት ክደት ነው። ሰይጣን የሚያድርባቸው ሰዎች እየተቀባበሏት እስከ ንስጥሮስ እስከ መርኪያን ሊዮን ድረስ ደረሰች። ከዚያም በኋላ የሊዮን ልጅ በሆነው በአውፍኒዮስ አማካኝነት በአጼ ፍጹምዮስ ዘመነ መንግስት ለመጀመሪያ ጊዜ ወደ ሀገራችን ኢትዮጵያ ገባች። አባታችን ብስጣውሮስ ይህ ርዝራዥ መንፍቅና በብዙ ሰማዕትነት ነው ከሀገራችን ኢትዮጵያ ያጠፉት። ዛሬም ደግሞ ፍልሰታ አጽማቸው የተከናወነበት ዕለቱ ነው። የዚህ ታላቅ አባት በረከታቸው ይደርብን። ከ40 ቀናት በኋላ ጌታችን ወደ ቤተ መቅደስ እንደገባ እንመለከታለን። ለዚህ ሚስጥር አገልጋይ የሆነው የ83 ዓመቱ ደካማ ሽማግሌ ጻድቁ ዮሴፍና የብርሃን እናቱ ክብርት እመቤታችን ተወዳጅ ልጇ ጌታችን ሆነው በእስራኤል ሕዝብ ላይ የሰራውን ሕግ ይፈጽሙ ዘንድ መስዋዕትን ሊያቀርቡ ወደ ቤተ መቅደስ መጡ። በዚህም ጊዜ ነው ስምዖን አረጋዊ ጌታችንን ታቅፎ ትንቢት የተናገረው። ነቢይት ሐናም ከምኩራብ ሳትወጣ በጾም በጸሎት እግዚአብሔርን እያገለገለች ይህችን ዕለት በተስፋ ትጠባበቃት ነበረ። የአሴር ወገን የሆነች የፋኑኤል ልጅ ነቢይት ሐና ዘመኑ አልፎ ሌሊትም ቀንም ከምኩራብ ሳትወጣ ጌታችን ወደ ቤተ መቅደስ ከገባበት የካቲት 8 ቀን ድረስ ትንቢት እየተናገረች ኖረች። በድንግልና ከኖረች በኋላ አግብታ ከባሏ ጋር 7 ዓመት ኖራለች። ባሏ ከሞተ በኋላ ግን በቀሪ ሕይወቷ ከምኩራብ ሳትወጣ በጾም በጸሎት እግዚአብሔርን እያገለገለች ስለመኖሯ በቅዱስ ወንጌል እንዲህ ተብሎ ነው የተጻፈላት። ከአሴር ወገን የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነቢይት ነበረች። እርሷም ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች። እርሷም 74 ዓመት ያህል መበለት ሆና በጣም አርጅታ ነበር። በጾምና በጸሎት ሌሊት ቀን እያገለገለች ከመቅደስ አትለይም ነበር። በዚያችም ሰዓትም ቀርባ እግዚአብሔርን አመሰገነች። ኢየሩሳሌምንም ቤዛ ለሚጠባበቁ ሁሉ ስለርሱ ትንቢትን ትናገር ነበር። ሉቃስ 2:36-38 የመሲሁን መምጣት ተስፋ በማድረግ ቤተ መቅደሱን ገፍቶ እናገለግላለን የሚሉት ካህናት አይሁድ ጌታችንን ባላወቁበት ወቅት ነቢይት ሐና ግን መድኃኔዓለም ክርስቶስ በተወለደ በ40 ቀን ወደ ቤተ መቅደስ በገባበት ጊዜ የዚያን ሰዓት ተነስታ ልክ እንደ ስምዖን አረጋዊ በአምላካዊ ምስጋና መስግነዋለች። የኢየሩሳሌምን መዳን ተስፋ ያደርጉ ለነበሩ ሁሉ ስለ ጌታችን ትንቢትን ከተናገረች በኋላ የካቲት 8 ቀን በታላቅ ክብር አርፋለች። የነቢይት ሐና በረከቷ ይደርብን፣ በጸሎቷ ይማረን፣ አሜን። በሉቃስ ወንጌል ምዕራፍ 2:26 ላይ መሲህን ሳያይ ሞትን እንዳየ በመንፈስ ቅዱስ ተረድቶ ነበር ተብሎ የተነገረለት ነው። ጌታችን በኦሪት የታዘዘውን የሙሴን ሕግ ለመፈጸም በ40 ቀኑ እናቱ እመቤታችን ዮሴፍ ይዘውት ወደ ቤተ መቅደስ ሄደው ሳለ ስምዖን አረጋዊ ጌታችንን ተቀብሎ ታቅፎ ጌታ ሆይ አሁን እንደ ቃል ባሪያን በሰላም ታሰናብተዋል፣ ዓይኖቼም ማዳንን አይተዋልና በማለት የታቀፈው አምላኩን በሞት እንዲወስዶ ለምኖታል። ሉቃስ 2:25 እመቤታችንን ወደፊት በልጇ መድኃኔዓለም ምክንያት የሚደርስባት ጽኑ መከራ ሐዘን በትንቢት ሲነግራት በነፍስሽ ሰይፍ ያልፋል ብሏታል። ጌታችንም ቅድስት እናቱን በእኔ ምክንያት ካገኙሽ ሐዘናት ውስጥ የትኛው ይበልጣል ብሎ ሲጠይቃት 5ቱን ዋና ዋና ሐዘኖቿን ስትነግሩ የመጀመሪያው ስምዖን በቤተ መቅደስ አይሁድ እንደሚገድሉ ትንቢት በተናገረ ጊዜ ነው ብለዋለች። ስምዖን አረጋዊን ጌታችንን ታቅፎት ሳለ ለምን ጌታ ሆይ አሁን እንደ ቃል ባሪያን በሰላም ታሰናብተዋለህ ብሎ ሞቱን ለመነ ከተባለ 70 የአይሁድ ሊቃውንት የብሉይ ኪዳንን መጻሕፍት ወደ ጽር ቋንቋ ሲተረጉሙ ስምዖን አረጋዊ ከእርሱ አንዱ ነበርና ትንቢተ ኢሳይያስን እንዲተረጉም ደረሰው። ሲተረጉምም ድንግል ትጸንሳለች ወንድ ልጅንም ትወልዳለች የሚለው ጋር ሲደርስ ይህንንማ ማን ያምነኛል በማለት ድንግል የሚለውን ቃል ሴት ብሎ ቀይሮ ጻፈው። እንቅልፍም አሸልቦት ሲነቃ ሴት ብሎ የጻፈው ተፍቆ ተመልሶ ድንግል ተብሎ ተጽፎ አገኘው። ደንግጦም አሁንም ድንግል የሚለውን ሰርዞ ሴት ብሎ ጻፈ። አሁንም ካሸለበ በኋላ ቢነቃ እንደመጀመሪያው ተስተካክሎ ድንግል ተብሎ ተጽፎ አገኘው። ለሶስተኛ ጊዜ እንደዛው አደረገ። አሁንም ፍቆ ቢያስተካክል እንደገና ተስተካክሎ አገኘው። ለአራተኛ ጊዜ ፍቆ አስተካክላለሁ ቢል መልአክ ተገልጦ ይህን በዓይን ሳታይ አትሞትም አለው። ከዛ ጊዜ ጀምሮ ስምዖን አረጋዊ እድሜው እጅግ ገፍቶ እስከ 500 ዓመቱ ድረስ ከአልጋ ጋር ተጣብቆ ይኖር ነበርና የድንግልን በድንግልና ጸንሳ በድንግልና መውለድ ከተረዳ በኋላ ነው ጌታ ሆይ አሁን እንደ ቃል ባሪያን በሰላም ታሰናብተዋለህ፣ ዓይኖቼ ማዳንን አይተዋልና ብሎ ሞትን የለመነው። ይሄውም በዓል ልደተ ስምዖን ተብሎ የካቲት 8 ቀን ይከበራል። የቅዱስ ስምዖን ረድኤት
በረከቱ ይደርብን፣ በጸሎቱ ይማረን፣ አሜን። አሁን ደግሞ ወደ ቅድስት አመተ ክርስቶስ ታሪክ እናልፋለን። ይቺውን ቅድስት ከቁስጥንጥንያ ሀገር የተገኘች ታላቅ እናት ናት። ከሀገሩም የንጉሱ መሳፍንቶች ውስጥ አንዱን አግብታ ስትኖር ባሏ ሞተባት። ከጥቂት ቀን በኋላ ከመንግስት ታላላቆች ውስጥ አንዱ ሊያገባት በፈለገ ጊዜ ጽኑ ደዌ ያለብኝና ትንሽ ጠብቀኝ ብላው በማግስቱ ንብረቷን ሁሉ ለድሆች መጽውታ 2 አገልጋዮቿን ይዛ በሌሊት ወጥታ ሄደች። ከኮረብታ በታች በሚገኝ በአንድ ዋሻ ውስጥ ገብታ በዚህ 11 ዓመት በታላቅ ተጋድሎም ኖረች። ምግቧንም አዕዋፋት የእጽዋትን ፍሬ ያመጡላት እርሱን ከአገልጋዮቿ ጋር ትመገብ ነበረ። በንጉስ ቆስጠንጢኖስ ዘመን አንዱ መኮንን ግብር ሊሰበስብ ወደ ምስራቅ አቅጣጫ ሄዶ ወደ አንድ ገዳም ደረሰ። መነኮሳቱንም በፍቅር ተቀብለው አስገቡት። ከእርሱም ጋር ሆኖ ሳለ ወፎች የዛፍ ፍሬዎችን ከነቅርንጫፉ እየቆረጡ ይዘው ሲበሩ አይቶ ይህ ነገር ምን እንደሆነ መነኮሳቱን ጠየቃቸው። መነኮሳቱም ወፎቹ እንዲህ ሲያደርጉ 11 ዓመታቸው መሆኑንና እነርሱ ለምን እንደሆነ እንደማያውቁ ነገሩት። መኮንኑም ምናልባት በተራራ ውስጥ ለሚኖር አንድ ጻድቅ እየወሰዱለት እንደሆነ ግምቱን ሲነግራቸው በመሃል አንድ ቁራ መጥቶ የዛፉን ፍሬ ቆርጦ ሲሄድ አዩት። ከአበምኔቱም ጋር ሆነው ተከትለውት የሚገባበትን አዩ። በቦታውም ደርሶ ድንጋይ ሲጥሉ ከውስጥ ድምጽ ሰሙ። ከወዴት እንደሆኑ ሲጠይቋቸው እኛን ለማየት ከፈለጋችሁ ራቁታችንን ስለሆንን 3 ልብሶችን ጣሉልን አሏቸው። ልብሶቻቸውንም ከጣሉላቸው በኋላ ጭንቅ በሆነች መንገድ ተጉዘው ወደ ውስጥ ገብተው ሴቶቹን እጅ ነሷቸው። አበምኔቱን ቅድስት አመተ ክርስቶስን እናቴና እመቤቴ ወይ ከወዴት ነሽ? ወደዚህ ሳመጣጥሽ እንዴት ነው ብለው ጠየቋት። እርሷም ስራዋን ከመጀመሪያ እስከ መጨረሻ ነገረቻቸው። አበምኔቱም እናቴ ወይ የምትፈቅጂ ከሆነ ከገዳም ምግብ እናምጣላችሁን? ከእናንተ ጋር አብረን በአንድነት እንመገብ አሏት። እርሷም ወደዚህ ከመጣን ቅዱስ ቁርባንን አልተቀበልንምና የክርስቶስን ስጋና ደም አምጥቶ እንዲያቀብለን ቄስ እዘዝልን አለቻቸው። እርሳቸውም ቄስ አዘዙላትና የለመነችው ተፈጽሞላት ስጋ ወደሙን ተቀበሉ። በማግስቱ አመተ ክርስቶስ ረጅም ጸሎትን ከጸለየች በኋላ የካቲት 8 ቀን በሰላም አረፈች። 2 አገልጋዮቿን ወዲያውኑ ተከታትለው አረፉ። ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን፣ አሜን። አሁን ደግሞ ከተጋድሏቸው ብዛት መላእክት ያመሰገኗቸውን የታላቁ የአቡነ ኤልያስን ታሪክ እንመለከታለን። የሲሃት ገዳሙ አቡነ ኤልያስ አባታቸው አቅሮኒዎስ እናታቸው ማርታ ይባላሉ። ሀገራቸው ግብጽ ነው። ሲሃት ገዳም ገብተው የመነኮሱት በ14 ዓመታቸው ነው። ግብጽ ውስጥ በሚገኙ ትላልቅ ገዳማት እየዞሩ አገልግሏል። እንደ ነብዩ ኤልያስ ምግባቸውን ቁራ እያመጣላቸው ቅዳሜና እሁድ ብቻ ይመገቡ ነበረ። በመልካም ምግባራቸው በተጋድሏቸው ጽናት መላእክት መጥተው አመስግኗቸዋል። ነገስታትም የቅድስናቸውን ዜና እያደነቁ ይጎበኟቸውና በረከታቸውን ይቀበሉ ነበረ። ጻድቁ ንጉስ ቴዎዶሲዮስ የሚያረጋጋውና በትሩፋቱ ፍጹም አረጋዊ መነኩሴ ልኩለት ዘንድ ወደ ገዳመ ሲሃት መልእክተኞችን ላከ። አበምኔቱና መነኮሳቱም ንጉሥ ሆይ እነሆ በስራው በትሩፋቱ ፍጹም የሆነና ነብዩ ኤልያስን የሚመስል ጻድቅ ሰው ልከንልሃል ብለው አባ ኤልያስን ላኩለት። ንጉሱም አባ ኤልያስን በገድል ነብዩ ኤልያስን እንደምትመስል መነኮሳቱ የላኩልህ ቅዱስ ሆይ ብሎ ሰላምታ ይሰጣቸው። እሳቸውም መልሰው ጻድቅ ንጉስ ይቅርታ አድርግልኝ፣ ነብዩ ኤልያስ ገድሉ ብዙ ነው፣ ስለ ደግነቱ ምግቡን ቁራዎች ያመጡለታል፣ እኔ ግን ምግቤን ባስጣው ቁራ ይዞት ይሄዳል እያሉ ራሳቸውን በትህትና ዝቅ አድርገው አስተዋወቁ። ንጉሱም በአድናቆት ከተቀበላቸው በኋላ እግዚአብሔር ለምን ልጅ አልሰጠኝም አላቸው። አረጋዊ አባ ኤልያስም በምድር ላይ ሃይማኖት የሚከፋፈልበት ዘመን ይመጣል፣ ከመናፍቃን ጋር አንድ እንዳይሆን ስለዚህ እግዚአብሔር ልጅን አልሰጠህም አሉት። ንጉሱም እግዚአብሔር መናፍቅ የሚወልድ ልጅ ከሚሰጠው ይልቅ ጨርሶ ሳይሰጠው ቢቀር ይህንን ለእርሱ እንደመረጠለት አውቆ አባ ኤልያስን አመስግኖ ብዙ ገንዘብ ሊሰጣቸው ሲል እርሳቸው ግን ፍጹም አልተቀበሉትም። ወደ ገዳማቸውም እስከተመለሱ ድረስ በንጉሱ ቤት ያለውን እህል አልቀመሱም። አቡነ ኤልያስን ተጋድሏቸውን ከፈጸሙ በኋላ የካቲት 8 ቀን በክብር አርፈዋል። ጻድቁ እንደ ቅዱስ ቂርቆስ ገድላቸው በተነበበበት ቦታ ረሃብ እንደማይገባ ጌታችን ቃል ኪዳን ሰጥቷቸዋል። በሰላም አርፈው የተቀበሩት በዚሁ በገዳመ ሲሃት ነው። የአቡነ ኤልያስ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን፣ አሜን።